ዳኒ ይችላል እኛ እኮ ዳኒ ይችላል የምንለው በምክንያት ነው። ዳኒ እስከ ጥግ ያጠፋል፣ እስከ ጥግ ደግሞ ይከሳቸዋል። በቃ ዳኒ እንደዛ ነው ባህሪው። በጣም ሸር መስራት ይችልበታል። በዛው ልክ ደግሞ መልካም እስከ ጥግ ደግሞ መልካም ነገር ማድረግ የሚችል ልጅ ነውና ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። እንግዲህ በዛሬ ቪዲዮ ደግሞ በአብርሃም በቡዜና በዳኒ ቪዲዮ ተመልሰን መጥተናል ማለት አዲስ ነገር አለ። ቪዲዮ ተመልካች ተመልከቱ ላለው ሰብስክራይብ ማድረጋችሁን አትርሱ። ሲቀጣ ወደ ቪዲዮ ሄደን እንመለሳለን ማለት ነው። ግን ዋናው ደህና መሆንህን ልወቅ ልይ እንደ በፊት ያ ተጫዋቹ ያ ብዙ ነገር ለሰው ልጅ ሟች የሆነው በሰው ተገፍቶ ወይ በሰው ንግግር የሚጓዘው ሳይሆን በራሱ ኮንፊደንስ ያለው ብዙ ነገሮችን ማድረግ የሚችለው ወንድሜን ነው የምፈልገው። ለዛ ነው ይሄንን እምልህ። አንተ አልገባህ ብዙ ነገሮች አሉ። ምን እንደሆነ ለኔም ግልጽ አይደለም። ገብቷል? እስከዛሬ ድረስ ለኔ ጥያቄ የሆነበት አንተ እንደዚህ የመሆን ሚስጥር ለኔም ግልጽ አይደለም። ግልጽ የቱ ጋ ነው ሚስጥሩ ያለው አላቅም። መድኃኒዓለም ነው የሚያውቀው። ገብቷል አይደል? ስለዚህ አንተ የቻልነውን አድርገን ወደ መስመርህ እንድትገባ ስራህን በስነ ስርዓት እንድትሄድ መኪናህም ይዘህ እንድትንቀሳቀስ ማንኛውም ማኔጅ የምታረጋቸው ነገሮችን እንድታደርግ ነው የኛ ፍላጎት እንጂ ለአንተ ሩታ ህይወትህ ትሁን ሄርሜላ ህይወትህ ትሁን እሱ የራስ ምርጫ ነው። ከዚህ በፊት ካስታወስክ ነግሬህ ነበር ወንድሜ። እኔ ያንተ ሳቅና ደስታ ሰላም መሆንህ ነው የሚያስደስተኝ። ሰዎችን አትጉዳ፣ ሴቶችን አትጉዳ፣ ግን ይሆናል የምትለውን አድርግ፣ ከኔ ጋር እንትን የሚለውን አድርግ እያልኩ ነበረ። ስልኩን እኮ እንትን ትላለህ፣ ችግር የለውም። እንግዲህ ዳያችን ነው ቪዲዮውን አይተን ተመልሰናል ማለት ነው። ግን እኔ እዚህ ጋር የምለው ነገር ቡዜ ለምን ትደግሚያለሽ? ዳኒስ ለምን ትደግማለህ? በዚህ ልክ ልጁ ሆን ብሎ አውቆ ሄርሜላን ለመራቅ ያደረገበት ትክክለኛ ምክንያት ነው እንጂ በታሪክ ምንም የሆነው ነገር የለም። ለምን እናንተ አትነግሩ? ሲጀመር የሩታና የወንድምየው ታሪክ አለበት እኮ ምን ጥያቄ የለውም። እነሱ ብዙ ነገሮችን ለማበላሸት ሄርሜላ ጋር እንዳትሆን ይፈልጋሉ በራሳቸው ምክንያት ማለት ነው። ሄርሜላ ማንች ሩታ የራሷ ኬዝ አላት፣ ኤፍሬም ደግሞ የራሱ ኬዝ አለ። በዛ ምክንያት አብረው እንዳይሆኑ ይፈልጋሉ። ጥያቄ የለውም። ነገር ግን ምንም የተደረገበት ነገር የለም። ልጅ ምንም የተደረገበት ነገር ሆን ብሎ ሄርሜላን ለመራቅ ያደረገበት ነገር ነው። እናንተ ወደ ኋላ ተመለሱና ቼክ አድርጉ እስቲ። አብርሃም እኮ የተለወጠባት እኮ ልጅቷ ካረገዘች በኋላ ነው። ከዚህ በፊት ትዝ ካላችሁ ሩታ ካረገዘች በኋላ የተለወጠባት እንደዚህ አይነት ባህሪ ያለበት ልጅ ከብዙ ሰው ጋር ብዙ የመቆየት እንትን የለውም እና ከሴት ልጅ ጋር። ሌላው ደግሞ ምን ልላችሁ የምፈልገው መሰላችሁ? አብርሃም እኮ ማለት አሁን በቅርቡ እቺ ሩታን ሄርሜላ ጠፋች ብሎ እስር ቤት እየገተራቸው ሰው ነው። ይብል ወንድሙ ማለት ነው። ወንድሜ ለሄርሜላ ጥሩ ሰው አይደለም ሊያረግ ይችላል ይሄን ብሎ እስር ቤት ገብቶ ነው የወጣው አይደል እንዴ? ይሄን ያህል ስቴፕ የሚሄድላል ነበረች። እኔና ሌላው ደግሞ ላሳታችሁ፣ እኔና ሄርሜላ ራሱ ባንሆን መቼም ከሩታ ጋር ልመለስም ብሎ ቃል የገባ ነው። ከስንት ጊዜ እስቲ ቪዲዮን ተመለሱና እዩ። አብርሃምና ሩታ መሆን የሚችሉ ሰዎች አይደሉም። ግን ሄርሜላ መራቅ ፈልጓል። ምክንያት ነበር ያጣው። በዚህ መንገድ ነው የሚርቃት። ደግሞ ጊዜ ስጠን እድሜ ስጠን እንጂ ሩታንም አይፈልግም። አብርሃም ከሩታ ጋርም አይሆንም። በታሪክ ነው የምላችሁና ሄርሜላ ሆን ብሎ ያደረገው ቀመር ነው ለምላችሁና ብዙ አትርከሚ። ምንም የሆነው ነገር የለም። አብርሃም አሁን ራሱ ሙድ እያዘባችሁ ነው። አውቁ ግራ እንደተጋባ ሰው የሚሆነው ነገር ምናምን የእናንተን ጥረት እኮ ሳናደንቅ አናልፍም። ምክንያቱም ወንድም የሆነ ነገር ሆኗል። ብቻ ግን ምን እንደሆነ አላውቅም። የሆነ ነገር ሆኗል። ያኛውን አብርሃም አላገኙትም ብለሽ እኮ እንደዚህ መጨነቅሽ ምናምን እኮ የሰው መንፈስ ነው፣ የሰው ባህሪ እኮ ነው። ዳኒም ደግሞ ማንም በሌለው ሰዓት ላይ እንደዚህ አይነት ስሜት ውስጥ ገብተህ ለምንድን ነው ጓደኛዬ ነው ባለውለታዬ ነው ከዚህ ትማቀው ሰው ነው በደህና በነበረበት ሰዓት ላይ ለምን በአንድ ጀንበር እንደዚህ ድንገት ለሁላችን ጥያቄ የሆነብን ነገር ነው የተፈጠረው አይደለ? ስለዚህ እንደ አንድ ሰው እንደ አንድ ጓደኛ ማሰብ ምንም አይከፋም። ነገር ግን አብርሃም ምንም የሆነ ነገር የለም። በቃ ከፊቱ ላይ ከሁኔታው ላይ ነገሮችን ወደ ኋላ ተመልሳችሁ ብታዩ አብርሃም በታሪክ ምንም የሆነ ነገር የለም። ምንም ያደረጉት ነገር የለም። ተጽዕኖ አለ፣ ተጽዕኖ አለ፣ ምንም ጥያቄ የለም። ግን ያን ነገር መቋቋም ይችላል። ያን ነገር ደግሞ እነሱ አይሆንም በእኔ መወሰን ይችላል ማለት የሚችል ሰው እንደሆነ ደግሞ እኛ የምናውቀው ልጅ ስለሆነ ማለት ነው። ምንም ያደረጉለት ነገር የለም። ጭራሽ እኮ የእሱ የክደቱና የእሱ እኮ የንቀቱ ወይ ደግሞ ሄርሜላ ያለመፈለጉ ጥግ እኮ የሚያሳየው ሰዓቱ ላይ ምን አድርገሽብኝ የሰጠሽን ብሎ ጭራሽ ስንት አንድ አመት ምናምን አድርጎት መጥቶ ሰዓቱ ዛሬ ምን አድርገሽብኝ ነበር ሰዓቱ። ይሄም አንድ የማምለጫ መንገዱ ነው ማለት ነውና ሲላት በጣም የገረመኝ አብርሃም የሚባለው ሰውዬና
እንደዛ ነው የምላችሁ። እስቲ ድጋሚ ደግሞ ያለውን ቪዲዮ ደግሞ ተመልክተን የነ ዳኒ ጥንካሬና ዳኒ ምን ያህል ስቴፕ እየሄደ እንዳለ አብርሃምን ለማዳን አብርሃም ወደፊት ባንነቱ እንዲሄድ ያደረገበትን ቪዲዮ ደግሞ አይተን ተመልሰን እንመጣለን። እኔ ደግሞ ምን እልሃለሁ መሰለህ አብርሃም፣ ለምሳሌ አይ ቲንክ ቲክቶክ ላይ ገብተህ ታውቃለህ? ቲክቶክ አካውንት ተጠቀመዋል አብርሃም? ሄዶ እዛው ነኝ። ስማኝ አብርሃም፣ ይመጣሉ ግን አንድ ነገር ይመጣሉ። ላሳይህ፣ ይሄኛው ማለት ነው። ይሄኛው ቲክቶክ አካውንት ውስጥ ገብተህ ታውቃለህ አብርሃም? አታውቅም አይደለ? የራስህ ቲክቶክ ላይ ተጠቅመህ ታውቃለህ? አሁን ላይ እየለቀቅህ አይደለም፣ እየተጠቀምክም አይደለም። ገብተህ ገባህ አይደለ? ዩቲዩብ ግን አሁን ለምሳሌ ይሄንን ያው አየኸው? ይሄ ማለት አንተ ከልጅ ጋር የምታሳልፈው ጊዜ ነው። ገባህ አይደለ? ምን ያህል ይኸውልህ፣ በራስህ የምትወስድ ልጅ ነህ። በራስህ በብዙ ነገሮች የምታሳልፍ ልጅ ነህ። ገባህ አይደለ? ይኸው አብርሃም አየኸው? አንተ እንደዚህ በጣም ነቃ ያልክ ልጅ ነበርክ። ብዙ ነገሮች ቦታዎች ትሄዳለህ። ይኸው በራስህ ነው የምታረገው ሁሉን ነገር። አብርሃም አሁን እንደዛ አይደለም ያለበት ሁኔታ። እኔ እዚህ ጋር የምላችሁ ምን መሰላችሁ ቤተሰብ፣ እናንተም አስተውሉ፣ እናንተም ደግሞ ኮሜንት አድርጉልኝ የተሰማችሁን ስሜት። እኔ ግን እንደ ግል ሀሳቤ አብርሃም እንደው እውነተኛ ቢሳቸው እዚህ ጋር የሚያወራው ነገር ማስመሰል የለበትም። እየደወሉ እየጠየቁት ምናምን ነገር ኑ ሲጀመር ማውራት ቢፈልግ ከነ ቡዜ ከነ ዳኒ ጋር እኮ የሆነ ሲስተም ተጠቅሞ እኮ ማቆየት ይችላል ሰዎችን ራሱ አይደለ እንዴ? ግን ድራማ ስለሆነ በቃ ያ ስላልሆነ ትክክለኛ ማንነቱ ይሄ ስላልሆነ ስላልፈለገ ብቻ ነው እንደዚህ እያደረገ ያለ። በቃ ነብት እዚያ ከመጡ ነገሩ ይበጠበጣል። እነ ኤፍሬም ከመጡ ሰላም አይኖርም። ስለዚህ አያወሩም። በቃ መፍትሄ አይፈለግም። ይሄዳሉ እነዚህ ሰዎች። ይሄን ነገር ያውቀው አይደለ? ስለዚህ ኑ ብሎ ማለት ራሱ የሆነ ነገር ምክንያት መፍጠር ሲችል ማለት ነው። ሁለት ደግሞ እኔ ቤተሰብ አንዳንድ ግራ የምትገቡኝ ነገር፣ ቆይ ሄርሜላ ሳትመጣ ሰዎቹ ሰላም ነበሩ? ሩታና አብርሃም ሰላም ነበሩ? ሰዎቹ በቃ በጣም በሰላም ደስ ብሏቸው በፍቅር እያሳለፉ ነበረ? አይደለም እኮ በጣም እኮ ተፋተዋል እኮ ሰዎቹ እኮ አይደለ አተካራ ውስጥ እኮ ነበሩ። እኛ እኮ ቪዲዮ ስናይ ነው ነው ሁላችንም ኦዲየንስ እንደ ኦዲየንስ እኮ ስንካተል ጀምጣሶች ነው አይደለ? ስለዚህ ብዙ ታሪክ ሲያሳልፉ እኮ የኑሮ ሰዎች ናቸው። በጣም የሚያስጠላ ነገር እሱን ተውት። ሄርሜላ እያለች ሄርሜላ ከህይወት ውጭ ተብላ ስንት ወጣ እኮ እነሱ እኮ እሷ ራሷ ደብዳቤ አምታ የፍቺ ደብዳቤ አምታ እኮ ሰጥተዋለች። እግሩ ላይ ወድቃል። በሄደበት የተካተለች እኮ በቃ ሰላሙን ስታጋው ኮን ካፈርምልኝ ብሏል። እሱ አልፈርምም እያለ ያን ሁሉ ታሪክ ያሳለፉ ሰዎች እኮ ናቸው። የሄርሜላ ችግር እዚህ ጋር ምንድነው? ሄርሜላ እዚህ ጋር ሰለባ የምትሆንበት ምክንያት ምንድነው? ሄርሜላ እጁና እግሩን ይዛን ያስገባችሁ በራሷ አንድ ቀለበት መጥቶ ሰርፕራይዝ አድርግሽ ሁሉ ቀለበት ያደረገላት ራሷ አይደል እንዴ? አድርግልኝ በግዳይ ያለች ማለት ሴትዮ። ለምንድን ነው እናንተ እንደዚህ በዚህ ልክ አንድ ምስኪን ሴት በዚህ ልክ መበደሏ እንደዚህ የሚያስደስታችሁ? ሴነና ሁላችንም ያቺኛዋ እኮ የቅናም መንፈስ አንገብግቧት መተው ባይዘው ከባድ ነገር ነው። መተው ነው ቀላል ሊሆን ይችላል። መተው በጣም ከባድ ነገር ነው። ብዙ ነገር ነው ህይወታችሁን የሚያመሰቃቀለ መተዋ ነው አይደል? ይሄን ያህል ስቴፕ እንድትይ ያደረጋል። አሁንስ እንደው አብርሃምና ሩታ ሄርሜላ እኮ ትቅር ሄርሜላ እኮ ትቅር አብርሃምና ሩታ ተመልሰው አብረው ይዘልቃሉ፣ አብረው ይሆናሉ። በዚህ ሁሉ ግርግር በኋላ ከዚህ ሁሉ ቁርሾ በኋላ ከዚህ ሁሉ መቆሳሰል በኋላ አብረው ሊሆኑ ይችላል እነሱ ሰዎች። እንዳታስቡት አይሆኑም። ሲጀመር ሄርሜላ ልቀስ ትችላለች፣ ግን እነሱ አብረው የሚሆኑ ሰዎች አይደሉም። ሲጀመር አብርሃም የለመደው ነገር አለ። ከአንድ ሴት ጋር መቆየት አይፈልግም። ለዛ ያደረገው ነገር ነው። እናያለን። ነገ የምናየው ነገር ነው። ዳኒና ቡዜ አይዟችሁ፣ በርቱ። እንግዲህ በርቱና እናያለን። ምንም የሚፈጠር ነገር የለም። እውነታው እየተጋለጠ የመጣበት ሰዓት ነው። አብርሃም እንዳላችሁ እሺ ብላችሁ ካልሸወዳችሁ ነው ነገ የሆነ ምክንያት ካልፈጠረባችሁ ይሄዳል። ምንም አልሆነም። ሰውየው ወደ ቀልቡ አይመለስም። ይሄ ነገር እዚህ ጋር ነው ያበቃልና በቃ ሄርሜላ ተቀራለች ማለት ነው በግርግር። እዚህ ጋር ቤተሰብ ማሰብ ያለብን ነገር ምን መሰላችሁ? ሄርሜላ እያስታወሰን አይደለም፣ እያሰብን ያለ ነው የሆነ አይምሯችን ወስዶታል። አብርሃም ታሟል ብለናል። በአብርሃም እንትን ውስጥ እንገባ ተደርጓል። ሁላችንም አብርሃም ታሟል፣ አብርሃም እንደዚህ ሆናል እያልን ነገሮችን እንዲደባበሱና እንዲቀሩ ነበር የተፈለገው። ያ ይሆንን ያለው ፕሊስ ሄርሜላን ባንረሳት እላለሁ ማለት ነው። እስቲ ቤተሰብ ደግሞ እናንተ ተሰማችሁን ኮሜንት አድርጉልኝ ማለት ነው። ወዳችኋለሁ። ቪዲዮ እስከ ከተመለከታችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ ደግሞ ተመልሰን እንመጣለን ማለት ነው። አገራችን ሰላም ትሁንልን፣ እናንተም ሰላም ሁኑ፣ ሰላም ሁኑ። ያኔ ነው መስራት የምንችለው ማለት ነው። መልካሙን ልመኝላችኋለሁ። ባይ ደህና ሁኑ።